ጃሪ ውሃ ባህር ዳር ታመሽታሻለሽ በኋላ ምን ትመቸኛለህ? ጉንፋን ይዛኝ አዝረክርካ ምን ነው ደጋገምሻት እስካሁን ምን ትመቸኛለሽ? ጉንፋን ነው አዝረክርካ ምን ነው ምድራዊ ገነት ላይ እኮ ነው ያለሽ። ከተማ መታገኝ መሰለሽ? ኧረ እባክህ የኛን ከተማ ለማግኘት እኮ መመረጥ ሰው እኮ የተወለደበት በነገራችን ላይ ባህር ዳር መጥቶ ምናምን ቆይቶ ራሱ አይቶ ምናምን መመረጥ ያስፈልጋል። እሺ ከዛስ እና እንዴት ነሽ ፎዚ? ደህና ነኝ። እኔ ጋር የነበረሽ ቆይታ እንዴት ነው? ነገ ልትሄጂ ነው አሉ። ኧረ እኔ አልሄድም፣ ተመችቶኛል። ልትሄጂ ነገር አይደለም ግድ ሂጂ ነው እንዴ? አልሄድም። እስቲ ይችን ምርጥ የሆነች ሀገር አረንጓዴዋ ዝም ብላ ውብ ናት። ግን ከገረመኝ ነገር ሁሉ ልንገራችሁ ማሮቼ፣ የሰው መሄድ ወዲያ ወዲህ በዛብሽ በቃ ይሁን ማለት አያድሩም። ሰው በዛብሽ። እዚህ ጋር ደግሞ በሰልፍ ነው። ወደ አባዬ የሚሄድ ሰው በሰልፍ ነው አሉ። ወደ ቀበሌ 14 ነው። ቀበሌ 14 ነው የሚባለው። አባዬ እዛ አይደል የሚጠብቀው? አባዬ ደግሞ ያኛው ነው ዋናው ባስፋልት የሚሳል። እሺ ኦኬ። እና ፀሐይ መደብደብ ከኒቃብ ጋር ከጥቁር ኒቃብ ጋር ነው ፀሐይ። በስንት ቀን እኔ ወጣሁት። ወይ በነገራችን ላይ ዛሬ የዝናብ ፀሐይ ባህሪ ይታወቃል። ዝናብ ፀሐይ የሚባለው የመለባለብ አይነት ባህሪ ያለው ዛሬ ፀሐዩ። ይሄ ደግሞ በኋላ ከባድ ዝናብን ይዞ ይመጣል ይላል። ሞቃት የኛ ፍልስፍና ሞቃቱ የታመቀ አየር ነው ምቃል ፀሐዩ እና ፀሐዩ በባህሪያቱ ደግሞ የመለባለብ ባህሪ ያለው እንግዲህ እንደ በርበሬ ማለት ነው። መለባለብ ሳይሆን በአማርኛ ወደ ማቃጠል ነገር የኦዞን መሳሳት የሚባለው ነገር ደርሶብናል ነው የምልሽ ፎዚ። የኦዞን መሳሳት አታውቂም? የኦዞን መሳሳት ማለት እንግዲህ ፀሐይ በባህሪያቱ ሙቀቱን መጨመር መቻል ነው። የፀሐይ ጨረሩ ወደ ምድር የሚደርሰው የፀሐይ ጨረሩ መጠኑ ሙሉ በሙሉ በተወሰነ መንገድ ላይ ከልሎ የሚይዝልን ኦዞን የሚባለውን ፓርት እሱን አልፎ መምጣት ማለት ነው። ለዛ ነው ብዙ አታወሩ። ብዙ ማውራት በራሱ የፀሐይ ኦዞን መሳሳት ያጋጥመናል ተብሎ የሚታሰብ ነው። ስለዚህ እኛ ግሪን ዛፎችን እንደዚህ መትከል መቻል አለብን። ባህር ዳር እንደምታዩት ኦኬ፣ የአየር ንብረቱ እየተዛባ ለዛ ነው እንዴ ግን የማይሞቀው? አሁን እኮ አየሯ ሙቀት ነው። በነገራችን ላይ ከባህር ዳር ድሬዳዋ እንደዚህ ምናምን የምታያቸው ጎንደር ምናምን ትንሽ ሙቀት የሚባሉ ከተሞች ላይ ያሉት እንደ ድሬዳዋ ባይሆንም ባህር ዳር አሁን የዛፍ ምንድን ነው የሚባለው? የሚበላ ያለው ይመስላል። ሚም ነው። የሚም ዛፍ ግን ይበላል ማለት ነው። ፍሬዎቹ አየኋቸው። ይበላሉ? አይበላም። ግን በዛፏ ግን የብዙ በሽታዎች መድኃኒት ነው። በነገራችን ላይ ከህንድ ሀገር ነው ያስመጣነው። ህንዶች የተቀደሰው ከአምላክ የተሰጠን ዛፍ ይሉታል ሚም። ኦኬ። እና እንደዚህ አይነት ገለጻ ይሄ ሚም በአብዛኛው በሌላ ቦታ ላይ ብዙም የማይታወቅ ነገር ግን ባህር ዳር ዘንባባዎቿ ባህር ዳር አካባቢና ዙሪያው አካባቢዎች ላይ ባሉ ሀገራት ውስጥ የሚበቅል ነው። ብዙም ጊዜ በሌላ ቦታ ላይ የመብቀል አድቫንቴጆች ያን ያህል ደካማ ነው እና ዘንባባዎቿን አስበሽ ሚሞቿን ታስቢ። ከዛ ላይ ልጆቿን ወስታ ሚም እኮ አልኩሽ። ሚም ቅጠሉ ይሄ ዋንዛ ነው። ስለ ዋንዛ ደግሞ ሌላ ወራሽ እንደዚህ እና እኔ እኮ ቅጠሎችን እኮ አላውቃቸውም። ዋንዛ ምንድን ነበር? ይሄ ደግሞ ምንድን ነበር? ሚም ነው ራሱ። ሚም ለምሳሌ ሚምን በምን ትይዘታለሽ መሰለሽ? በቁርአን ላይ አሊፍ ባታ እያልሽ ስትቀጥይ ሚም በቃ በስ አስታውሽ። ምንድን ነው እዚህ ጋር የሚጠበሰው? ቅድም የሆነ ሳምቡሳ አለ። በጣጥስ ነው። ድንች ቺፕስ ነው። ቺፕስ ነው ፎዚ። ወደፊት እንግዲህ መጥተሽ ደግሞ ሳምቡሳ ፈልጌ ነበረ። መርፋ በኋላ ነው የሚወጣው። ማታ ኦርጋኒክ ነው ይዤልሽ እመጣለሁ። ማታ ከዛ ከኦሪጂናሉ ሰፈር ሳምቡሳ ሰፈር ይባላል። እኛ ሰፈር ማለት ነው። መለስ ነው ነገሩ። ገባይና እኮ ነው የምልሽ። እኔ ማዳምጥኝ እኔ እኮ እንደዚህ ነው። እኔ ያን ያህል ምን ያስቸገርኩት ነገር አለ? ማምለጥ ጥሩ አይደለም። ያጠፋሁት ጥፋት አለ ወይ? አዎ ቦርሳዬን ተሸከማለሽ፣ ተሸከሙ። ስልኬን ተሸከማለሽ፣ ተሸከሙ።
እኔን በዚህ በአንድ እጄን ይዘህ መከታ ሆነኛልሽ። ያስ መከታ ሆነ። ከዚህ በላይ እንግዲህ እንዴት ነው? እሺ አሁን ለቤተሰቦቻችን ምን ትላቸዋለህ? ፋሚሊያንስ ያው እንግዲህ እንደሚታወቀው የፎዚ ከመጣች ኦልሬዲ ወደ 10 ቀን ሆናት ማለት ነው። በዚህ 10 ቀን 2 ሳምንት ሆናት ማለት ነው። በዚህ 2 ሳምንት ውስጥ እንግዲህ ጥሩ ነገሮችን እያየንበት ያው በአብዛኛው ደግሞ እኔም ከበት ከስራ ሁኔታ ጋር ልክ ሆኖ ቀን ላይ የምንገናኝበት ሰዓትና ሁኔታ የተገደበ ቢሆንም ያው አብዛኛውን በተወሰነ እንኳን በወጣንበት ሰዓት ላይ ባሉት ነገሮች ውስጥ ብዙ ነገሮችን እያሳየኋት ትገኛለሁ። ዳርዳርን ጉብኝቷ ገና ነው። ገና ጅማሮ አልተጀመረም። ስራን አመቻችተን ይሄ ደግሞ ጉንፋን ያለችው ፉንፉን ብሎ የሚያናፍጣት ጉንፋን በቅርቡ ደግሞ በደንብ አድርጎ ሲሻላት በደንብ ላስከረክራት በደንብ እየዞረች ደግሞ ጥሩ ቪዲዮዎችን የምትሰራበትን ቀናት ጠብቁ። ጥሩ ፕሮግራም ይኖረናል። ከዛ ውጭ እንግዲህ የሆነ ሰዓት ላይ ደግሞ ኢንተርቪው ይኖረናል ማለት ነው። የእርስ በርስ ኮሚኒኬት እንዴት ተዋወቁ፣ እንዴት ተግባቡ፣ ይሄት ወደ ያሉት ሁኔታዎችስ መጨረሻ ፍጻሜው ምን ይሆናል የሚለውን ነገር አብረን እንከታተላለን እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በእኔ በኩል ይሄን ይመስላል። ጨረሱ። አንቺ በኩል የምትይው ነገር አለ? እናመሰግናለን። እንግዲህ ውዶቼ ለነበረን ቆይታ ያው እንግዲህ በጥቂቱ 8 ቀን የሆነ ይመሰለኝ አልሆነኝም፣ ግን ለኔ እንደዛ ነው ይመሰለኝ። ቤት ጉንፋኑ ይዞኝ ስለሰነበተና አልወጣሁኝም ነበረ። አሁን ወጣ ብዬ ከዛ እንደዚህ ለምን ቪዲዮ አልቀርጽም ብዬ ነውና ኢንሻአላህ ወደፊት ጥሩ ቪዲዮዎችን ከየባህር ዳርን ትውስታ ወደፊት ቪዲዮ እንደምንሰራ ተስፋ አለኝ። ያው ሰሞኑን እሰራለሁ ብዬ ነበረ፣ ግን አልሐምዱሊላህ ስላልተመቻቸ ለዛ ነው። እና አብሽሩልኝ። ደግሞ ላላብ ይወዳችኋለሁ። በርቱልኝ፣ ጠንክሩ። ቤተሰብ ደግሞ ያላያችሁ አረብ ሀገር ላይ ዛሬ ነገር የምትሉ እህቶቼ ቤተሰብ መጣችሁ እዩ ዱንያ አትሞላምና ቤተሰብ ማየቱ ራሱ ራህመት ነው፣ ነኢማ ነው። ዱንያ ደግሞ ያው አትሞላም ታውቃላችሁ። እድሜያችንን መጨረስ እስከሆነ ድረስ ኢንሻአላህ ወደፊት ምርጥ ቪዲዮዎችን ለመስራት ዝግጁ ነን ማለት ነው። እንወዳችኋለን። ቆይ ከመውረድሽ በፊት ደግሞ ያንን ነገር ደቂቃ እንኳን ቢያንስ 10 ደቂቃ እናርጋት። ትንሽ የቤት ለቤት ወሬ እናወራ ማለት ነው። ቤት ለቤት ወሬ ሳይው 3 ደቂቃ ይቀረዋል። 10 ደቂቃ ቪዲዮ እንኳን እንደተለቀቀ ቢያንስ ምክንያቱም 10 ደቂቃ ማለት ነው። የቤት ለቤት ሙያ ተመልከቱ። የቤት ለቤት ሙያ እንግዲህ ከድንች ከተፋ ጀምሮ ሙያ እንዴት ነበር? ጎመንን የሰራሽበት መንገድ ጎመን ሲቀረደድ የእጅ አያያዝ ይባላል። ቀርደደው ላይ ማለት ነው። ዝም ብላችሁ እናንተ በጥስ አድርጋችሁ በዛ በሚዞረው እንትን ሽንኩርት መክተፍ ነው። እንደዚህ አዞራችሁ የሰራችሁት ጎመን አለ። እሱ ጎመን ትክክለኛ የጎመኑ ምግብ አሰራር ወጥ አሰራር አለ። ጎመን በባህሪው መጀመሪያ ላይ በደንብ አድርጎ መቁላላት አለበት። ዘይት ይፈልጋል፣ ቅባት ይፈልጋል፣ ሽንኩርት ይፈልጋል። ያን አድርጋችሁ በደንብ አድርጋችሁ የጎመን ድስት ውጣ የምንቸት ድስት ግባ የሚባልበት ወቅት ላይ አሁን ነሐሴ ላይ ሲሆን የጎመን ምርቶችን አይተሽኮነ በየቦታው ጎመን ነው ያለው። ይሄንን ጎመን ከትውስታ ማድረስ ስትሰሩ በደንብ አድርጋችሁ ድቅቅ አድርጋችሁ ቀርዳችሁ በደንብ አድርጋችሁ የምትሰሩበትን ነገር እና ጎመን እንዛና ዛሬ እንድቀርድጁ ቅርዶ ደግሞ ድምጽ ይኖረው ነው። ገብቶሻል አይደል? ዝም ብሎ በእንትን በዚህ በሽንኩርት መክተፍ ብቻ እንደዚህ በማዞር የምትሰሩት ጎመን ሊጣፍጥ አልቻለም ነው። በዛ ላይ የድንች መቀላቀል የሚባለውን ነገር ውስጥ አትቀላቅሉት። ራሱ ኦርጋኒክ ሆኖን ጎመን ራሱን ነው እኔ መመገብ የምፈልገው። ናፍቆኛል ማለት ነው። ድሮናት አይደል? በነገራችን ላይ ማሮቼ እንደዚህ የሚላችሁ ልንገራችሁማ እንትን አረንጓዴ ጎመን የለም እንትን አባጅኝ ነው የሚባለው መሰለኝ። እና እሱን ፍሬሽ ጎመን ካሮትና ድንች ጨመሬበት አሁን እሷን ነገር አረንጓዴዋ ብቻ ትሁን እያለ ነው አሁን እኔ እንዴ መጨረሻ ላይ እኮ ማለት ነው እንደዚህ አድርግ ሙያ ሽታይ ስዘግን ጎመኑ ጠፋኝ ነው እኮ ያልኩሽ። የካሮትና የድንች ስብስብ ሆነብኝ። ጎመን ነው ወይስ ካሮትና ድንች ነው የበላሁት የሚለው ነገር ማለት ግን ዝም በሉት። ኦርጋኒኩን በደንብ በልቶ ማለት ነው። ምርጥ አድርጌ ሰርቼለት ክሽን አድርጎ በልቶ ማሻአላህ። አሁን ደግሞ ሙያ ሽታይልሽ ይቀርድ
አሁን ደግሞ ይቀርድልኝ ነው እና እስኪ ቆይ ኢንሻአላህ በኋላ ቆይ እንትን ወጣን ጎመን እንገዛና ቀርድጄ ደግሞ ዝም ብያላ እንዲሁን እሰራለታለሁ። እናመሰግናለን ፎዚ 10 ደቂቃ ሆኖሻል። ጎመንን እንግዲህ ወደፊት ደግሞ ጎመን ሲቀረደር ሲሰራ ተሰርቶ ደግሞ ስንመገብ ያለውን ቪዲዮ ደግሞ ተሰሪላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን። ያላ ባይ ወዶቼ ይሄን ይመስላል እንግዲህ ጎመኑን ደግሞ ቀርድደን ስንቀረድድ ስንሰራ ቪዲዮ እንሰራለን ማለት ነው። ለአሁን እንግዲህ ለነበረን ቆይታ ከልብ ነው የምናመሰግነው። ባይ